ወቅታዊ የሀገር ውስጥና ስፖርታዊ መረጃዎችንም የዓለም አቀፍ ስፖርታዊ መረጃዎችን የምንሰማበት ሰዓት ላይ ተገናኝተናል። ለዚህም ባልደረባዬ ሚካኤል ለጀኔ እዚህ ስቱዲዮ ተገኝቷል። ሚካኤል እንኳን ደህና መጣ። መረጃዎችህን መቀጠል ትችላለህ። እሺ አመሰግናለሁ ሰላም። እንኳን ዳቆይሽኝ እንደምናላችሁ ብያለሁ። አድማጮችንም የተለያዩ ጉዳዮች ምናነሳ ይሆናል። እንደተለመደው የሀገር ቤት ጉዳዮች በተለይ ደግሞ አትሌቲክስ መረጃዎቻችን አስቀድመን እንቀጥላለን። ያው የኢትዮጵያ 10 ኪሎ ሜትር የጎዳና ሩጫ ውድድር ትናንትና በደመቀ መልኩ ባህር ዳር ላይ ተከናውኗል። የኢትዮጵያ አትሌቲክስ ፌዴሬሽን ለመጀመሪያ ጊዜ ነው እያከናወነ የሚገኘው 10 ኪሎ ሜትር በተነሳ ቁጥር ያው ታላቁ ሩጫ ነው የመጣው። ታላቁ ሩጫ ግን በኢትዮጵያ አትሌቲክስ ፌዴሬሽን ስር የሚከናወን የውድድር ምዕራፍ አይደለም። ይሄ ውድድር ምዕራፍ እንደስሙ ለመጀመሪያ ጊዜ ነው ተከናወነ ያለፈው በትላንትናው ዕለት ማለት ነው። የጎዳና ላይ ሩጫ ነው። ታዲያ ዋና ዓላማው ምንድነው በሚባለው ርዕሰ ጉዳይ ላይ በአትሌቲክስ ፌዴሬሽን በመግለጫቸው ላይ በሰጡት ጋዜጣዊ መግለጫ ላይ ተተኪ አትሌቶችን እንዲሁም የውድድር ድል ለመፍጠር ታሳቢ ያደረገ የውድድር ምዕራፍ ነው የሚል ሀሳብ ሰንዝረው ነበረ። በውድድሩ ላይ እንግዲህ የግል ተወዳዳሪዎችን ጨምሮ ከ11 ክለቦች የተወጣጡ ወደ 104 አትሌቶች ተሳትፎ አድርገውበታል። በውድድሩ እንግዲህ ከአንደኛ እስከ 8ኛ ያሉ አትሌቶችም የገንዘብ ሽልማት ተበርክቷል። በዚህ መሰረት በወንዶች 10 ኪሎ ሜትር ላይ አትሌት ጀማል ይመር ከአማራ መረሚያ ውድድሩን በብሌን ታጠናቋል። አትሌት ሀብታሙ ብርሃኑ ከደባት እንዲሁም አትሌት ያየሰው ጎላ ከአማራ መረሚያ ከአንደኛ እስከ 3 ያለውን ደረጃ ይዘው አጠናቋል ማለት ነው። የኢትዮጵያ ንግድ ባንክ፣ የዋሊያ አትሌቲክስና ሌሎችም ተቋማት ተወዳዳሪዎች ግን በውድድሩ ላይ እንደተሳተፉ መናገር እንችላለን። ከዚህ ውጪ በሴቶች 10 ኪሎ ሜትር ላይ አትሌት ውዴ ከፍ ያለው ከኢትዮጵያ ንግድ ባንክ ውድድሩን በብሌን ታጠናቃለች። አትሌት አበዙ ከበደ ከኢትዮጵያ ንግድ ባንክ በተመሳሳይ ሁለተኛ፣ እንዲሁም አትሌት ቴነሽ ውለታው እንዲሁ ከንግድ ባንክ ከአንደኛ እስከ 3 ያለውን ደረጃ ይዘው አጠናቋል ማለት ነው። የኢትዮጵያ ንግድ ባንክ በሁለቱም ጾታ የዋንጫ ተሸላሚ ሆኖ ውድድሩ እንዳጠናቀቀ መናገር ይቻላል። የውድድር ምዕራፍ ቀጣይነት እንዲኖረው ለማድረግ ሁሉም ኃላፊነቱን መውጣት እንዳለበትና የውድድር ደግሞ በተሳካ መንገድ እንዲከናወን የሚመለከታቸው ባለድርሻ አካላት ሚናቸው ከፍተኛ ነው በሚል እንግዲህ ተሳትፎ ላደረጉት የሚመለከታቸው አካላት የጸጥታ አካላትም ሊሆን ይችላል ውድድሩን በማስተባበር ሌሎች ተሳትፎ ያደረጉ አካላትን እንዲሁ የምስክር ወረቀት በመሰጠት ለተወዳዳሪዎች ደግሞ ቀደም ብዬ እንዳነሳሁት ከአንደኛ እስከ 8ኛ ለወጡት የገንዘብ ሽልማትን በመስጠት ውድድሩ እንደተጠናቀቀ መናገር ይቻላል ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግም ከእረፍት መልስ ቀጥሏል። ታዲያ በዛ ሂደት ላይ ሲዳማ ቡና ይበልጥ ወደ ዋንጫው የተቃረቡበትን አይነት ውጤት ሲያስመዘግቡ መቻል ደግሞ በድጋሚ ሆኖም ከዋንጫው ፍክክሩ አንድ እርምጃ ወደ ኋላ የተራመዱበትን ውጤት አስመዝግቧል። ያን ተከትሎ በአጠቃላይ ኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ፍጻሜው ምናልባትም ቀጣይ ሳምንት ሊያገኝ ይችላል። ምናልባት ሲዳማ ድል ከቀነውና መቻል እንዲሁም ደግሞ ሌሎች እንደ ፋሲል ከነማ በተለይ በዋንጫው ፍክክሩ የሚጠበቀው መቻል ነው ትንሽ በቅርብ ርቀት የሚገኘው ነጥብ ከጣለ ኦፊሻል እንግዲህ ሲዳማ ቡና የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆናቸውን ያረጋግጣሉ። እንግዲህ የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ጨዋታ ነበረ ከተቋረጠበት የቀጠለው። ሲዳማ ቡና ተጠባቂውን ጨዋታ የቡና ደርቢ ነበረ። ኢትዮጵያ ቡናና ሲዳማ ቡና ነበር ጨዋታቸውን ያደረጉት። 2-1 በሆነ ውጤት ሲዳሞች ይህን ጨዋታ አሸንፈው ለዋንጫው ያላቸውን እድል በጣም አስፍተዋል ማለት ነው። ጎሎቹን አምበሉ ያሬድ ባየና ብርሃኑ በቀለ ናቸው ያስቆጠሩት። ለኢትዮጵያ ቡና ደግሞ ዘላለም አባተ ከሽፈት ያልታደገቻቸውን ጎል ከመረብ አሳርፏል ማለት ነው። በተለይ ብርሃኑ በቀለ የሲዳማ ቡና ምክትል አምበል ነው። እንግዲህ ከደስታ አገላለጽና ተያያዥ ጉዳዮች ጋር በተያያዘ ከደጋፊዎች ጋር የገባበት ሰጣ ገባ አንዱ መነጋገሪያው ጉዳይ ይሆናል። የኢትዮጵያ ቡና ደጋፊዎችን በማህበራዊ ሚዲያ በጣም በትልቁ ተቃውሟቸውን እየገለጹ ይገኛሉ። ቅሬታም አላቸው በጨዋታ ሂደት ላይ። የዳኝነት ሂደት ሁሌ ጥያቄ ያስነሳል በኢትዮጵያ ፕሪሚየር ሊግ ላይ ያለ የነበረ የሚቆይም የሚቀጥልም ነገር ነው። በትላንትናው መርሃ ግብር ላይ አንዳንድ የዳኝነት ፍርደ ገምድ ላይ አካሄዶች እንደነበሩ ከኢትዮጵያ ቡና በኩል ደጋፊዎቹ በማህበራዊ ሚዲያ ላይ ሲያንጸባርቁት ከነበሩት ጉዳዮች ተመልክተናል። ከዛ ውጭ ግን ሲዳማው ያው ጨዋታውን 2-1 በሆነ ውጤት አሸንፏል። ዘላለም አባተ ማሳዘኛውን ጎል ለኢትዮጵያ ቡና ያስቆጠረው ተጫዋች ነው። ውጤቱን ተከትሎ ሲዳማ ነጥባቸውን 64 አድርሰዋል። የሊጉ መሪነት በጣም አጠናክረውታል ብለን ማንሳት የምንችልበት ሁኔታ ላይ ነው የሚገኙት። ወደ ሻምፒዮንነቱ እጅግ ተቃርበዋል። ኢትዮጵያ ቡና በበኩላቸው በ46 ነጥብ 8 ያጃ ላይ ተቀምጠው ይገኛሉ። በሌላ ጨዋታ ቅዱስ ጊዮርጊስ ከመቻል ጋር ያደረጉት ጨዋታ ብዙዎችም ትኩረት ያደረጉበት ነበር። ሁለቱም የመዲናችን የአዲስ አበባ ክለቦች ከመሆናቸው ጋር በተያያዘ ማለት ነው። ፕላስ መቻል ከኢትዮጵያ ቡና ጋር ባደረጉት ያለፉት ጥቂት መርሃ ግብሮችን ስንመለከት ብዙ ጊዜ በላይነቱን ይወስዳል ባቸው ውጤት በማጠናቀቅና እንዲሁም ደግሞ ቅዱስ ጊዮርጊስ ላይ ድል በመጎናጸፍ ማለት ነውና ትላንትና የተደረገው ጨዋታ መቻል በዋንጫ ፍክክር ውስጥ የነበረ ቡድን ከመሆኑ ጋር በተያያዘ ደግሞ ነጥብ ስለሚያስፈልገው ምን ውጤት የሚያዘግባል የብዙዎች ሲጠብቁት የነበረው ርዕሰ ጉዳይ ነው። ዞሮ ዞሮ ቅዱስ ጊዮርጊስ ይህን ጨዋታ በሰፊ የጎል ልዩነት ማሸነፍ ችሏል። 3-0 በሆነ ሰፊ ውጤት ማለት ነው። ለፈረሰኞቹ ማሸነፊያ ጎሎቹን ፍጹም ጥላውን፣ ሀብታሙ ጉላትና የአብስራ ተስፋዬ ከመረብ አሳርፈዋል ማለት ነው። ውጤቱ ተከትሎ ቅዱስ ጊዮርጊስ በ49 ነጥብ 4 ያጃ ላይ መቀመጥ ችሏል። በዋንጫ ፍክክር ውስጥ እንግዲህ የነበሩት መቻል ደግሞ የዋንጫ ፍክክር እድላቸው ወይም ደግሞ ዋንጫውን ለማሳካት የነበራቸው ሁኔታ በጣም ጠቧል ብለን እናነሳው እንችላለን። በ53 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል ማለት ነው። በተለይ ከሲዳማ ቡና ጋር ያላቸው የነጥብ ልዩነት ኦሬዲ ወደ 14 ደርሷልና አንድ ጨዋታ ቀጣይ ሳምንት ሲዳማ ቡና ማሸነፍ የሚችሉ ከሆነ የኢትዮጵያ ፕሪሚየር ሊግ የሲቢ ኢትዮጵያ ፕሪሚየር ሊግን ማሸነፍ የሚችሉበት አጋጣሚ በእጃቸው የሚይዙ ይሆናል ማለት ነው። ወደ ባርማዶ ጉዳዮች አቀናን። እንግዲህ ወቅታዊ የዓለም ዋንጫ የውድድር ምዕራፎች እየተከናወኑ ይገኛሉ። የምድብ ጨዋታዎች ትላንትና ምሽት 4 ሰዓት ጀምሮ አሁን ስቱዲዮ እስካለንበት ሰዓት ድረስ ጨዋታዎች እየተከናወኑ ይገኛሉ። በተለይ ጀርመንና ኩራካኦ የተባለችው ይህች ደሴታዊት ሀገር
ያደረጉት ጨዋታ ጀርመን የ2014 የግማሽ ፍጻሜ ጨዋታውን ፍላሽባክ ዴጃvuን የሚያስታውስ በሆነ መንገድ 7-1 በሆነ ሰፊ ውጤት ረምርማቸዋለች። እንግዳ ናቸው ኩራካዎች፣ ግን ጀርመን ፍጹም ርህራሄ ለማሳየት ፈቃደኛ ያልነበረ በጣም የተዋደ ቡድን ሆኖ ታይቷል። ፌሊክስ ኒሜቻ፣ ሽሎተርበርግ፣ ካይ ሃቨርትዝ 2 ጎሎችን፣ ጀማል ሙሲያላ፣ ናትናኤል ብራውንና ዴኒስ ኡንዳቭ የጎሎቹ ባለቤቶች ናቸው። ኮሜንሲያ 21ኛው ደቂቃ ላይ ኩራሳውን ከሽፈት ያልታደገች ጎል ያስቆጠረው ተጫዋች ነው። በነገራችን ላይ ጀርመን በሰፊ ጎል ልዩነት በዓለም ዋንጫ ታሪክ ያሸነፈችው ሁለተኛው ጨዋታ ሆኗል። በተለይ ሳውዲ አረቢያን ካሸነፈችበት ጨዋታ በኋላ ማለት ነው። የጀርመን ብሔራዊ ቡድን በዴማንሻፍት 4 ጊዜ ዓለም ዋንጫ አሸናፊ ቡድን ነው። በተለይ ከአሰልጣኛቸው ዩሊያን ኒግልስማን ጋር በተያያዘ በተለይ ተጫዋቾቹ በደንብ ተናበው በጣም ተደራጅተው በጣም ተዋህደው የመጣ ቡድን ይመስላል። እስካሁን ድረስ ከተመለከትናቸው ቡድኖች ሁሉም በሚስማማበት መንገድ ይህንን በትልቁ የሚያነሳው ይመስለኛል ማለት ነው። ከዛ ውጪ ሌሎችም የውድድር ምዕራፎች በዚህ በዓለም ዋንጫ የምድብ ጨዋታዎች ጋር በተያያዘ በጣም በትልቁ ሲነሱ የነበሩ መርሃ ግብሮች አሉ። ኔዘርላንድስና ጃፓን ትላንትና ምሽት 5 ሰዓት ጀምሮ 7 ሰዓት የተጠናቀቀ መርሃ ግብር ነበረ። ሁለታቸው በሆነ ውጤት ጨዋታው ተጠናቋል። የጃፓን ላስጨራሽ ወይም ደግሞ ተስፋ ያለ መቁረጥ ስሜት ተጫዋቾቹ ላይ በጣም በትልቁ የሚደነቀው ጉዳይ ሆኖ ማንሳት የምንችለው ነው። ምክንያቱም እንደነ ዋታሩ ኤንዶ የቡድኑ አምበል ባለቀ ሰዓት ጉዳት አጋጥሞት ከስብስብ ውጪ መሆኑ የሚታወቅ ጉዳይ ነው። ካይሮ ሚቶማ ከዚህ ስብስብ ውጪ ነበር በጉዳት ምክንያት። በዚህ ስለ ስብስቡ በጣም ሳስቶ ነበረ። ግን ኔዘርላንድስ ብሔራዊ ቡድን ደግሞ በስብስብ ጥልቀትም በስብስብ ጥራትም በፍጹም ለጃፓን አቻ የሚሆን ቡድን አልነበረም። በጣም የተሻለ ቡድን የተሻለ ስብስብ ስላላቸው ውጤቱን በቀላሉ ይዘው ይወጣሉ የብዙዎች ግምት ነበረ። ሁለታቸው በውጤት ነው ጨዋታው የተጠናቀቀው። ገና 51ኛው ደቂቃ ላይ ቨርጅል ቫንዳይክ ባስቆጠራት ጎል ኔዘርላንድስ መሪ ነበሩ። ቫንዳይክ በነገራችን ላይ በዓለም ዋንጫ ቡድኑን እየመራ ያው ለመጨረሻ ጊዜ እየተመለከትነው እንገኛለን ብንል ማጋነን አይሆንም። 34 ዓመቱ ላይ ነው የሚገኘው። ከ4 ዓመት በኋላ በ38 ዓመቱ ይመጣል ተብሎ ስለማይገመት ማለት ነውና 51ኛው ደቂቃ ላይ ጎል አስቆጥሮ ኔዘርላንድስን መሪ አድርጎ ነበረ። መሪነታቸው የቆየው ግን ለ6 ደቂቃ ብቻ ነው። ናካሞራ 57ኛው ደቂቃ ላይ ከ16 ከ50 ውጭ አክሮ የመታት ኳስ ባርት ቬርብሩገን መረብ ላይ ተቆጥራለች። ባቻ ውጤትም ጨዋታው ለመቀጠል ተገዶ ነበረ። 64ኛው ደቂቃ ላይ ክሪስቲያንሶ ሰመርቬል በዌስትሃም በግሉ ጥሩ የሚባል እንቅስቃሴ ሲያደርግ የቆየውና ጥሩ የሚባል የውድድር ዘመን ያሳልፈው ይህ ተጫዋች 64ኛው ደቂቃ ላይ ኔዘርላንድስን መሪነት ወደ 2 ከፍ ማድረግ የቻለች ጎል አስቆጥሮ ነበረ። 89ኛው ደቂቃ ላይ እንግዲህ ከቆመ ኳስ አጭሩ ተጫዋች ዳይቺ ካማዳ በተለይ 6'5" እና 6'4" ሜትር ከ85 እና ከዛ በላይ ከሚረዝሙት ከነ ሚኪ ቫንዲቨን ከነ ቨርጅል ቫንዳይክ በሁለቱ መሃል ሆኖ ኳሷ እንግዲህ ደርሰው ኳስና መረብን ማዋሃድ ችሏል ማለት ነው። ጨዋታው ሁለታቸው በሆነ ውጤት የተጠናቀቀበት አጋጣሚ እንደተፈጠረ መናገር እንችላለን። ከዛ ውጪ ሌሊት 10 ሰዓት ጀምሮ እንግዲህ ሌሊት 8 ሰዓት ጀምሮ 10 ሰዓት ላይ የተጠናቀቀው ደግሞ የአይቮሪ ኮስትና የኤኳዶር ጨዋታ በአፍሪካዊቱ ሀገር አይቮሪ ኮስት 1-0 ጠባብ ውጤት አሸናፊነት ተጠናቋል። ተቀይሮ የገባው ተጫዋች የማንቸስተር ዩናይትዱ አማድ ዲያሎ ብቸኛውን ጎል ያስቆጠረው ተጫዋች ነው። አማድ በነገራችን ላይ ተቀይሮ ገብቶ በዚህ በዓለም ዋንጫ መዳረሻ ጨዋታዎች ማለትም በወዳጅነት ፈረንሳይን ሲያሸንፉም የዱዌ ወንድማማቾች እርስ በርስ የተገናኙበት መርሃ ግብር እንደነበር ይታወሳል። ተቀይሮ ገብቶ ጎል አስቆጥሮ እንዲሁም መነጋገሪያ ርዕስን ፈጥሮ እንደነበር ይታወቃል አማድ ዲያሎ። ከዛ ውጪ ኮት ዲቮር በአፍሪካ ሀገር ሆና በዓለም ዋንጫ ላይ ሙሉ 3 ነጥብ ያሳካች የመጀመሪያም ሀገር መሆን የቻለችበት አጋጣሚ ትናንትና ተፈጥሯል። ተቀይሮ ገባ። ከዛ ውጪ 90ኛው ደቂቃ ላይ ከዊልፈርድ ሲንጎ ያገኘውን አጋጣሚ በሚገባው መጠቀም 90ኛው ደቂቃ ላይ ጎል አስቆጥሮ አይቮሪ ኮስት ጨዋታ 1-0 ጠባብ ውጤት ማሸነፍ ችላለች። በድል ጀምራለች የዓለም ዋንጫን ማለት ነው። እንግዲህ ኤኳዶር የ19 ጨዋታ ያለመሸነፍ ጉዟቸውን የተገታው እውነቱን ለመናገር በጨዋታ ሂደትና መርሃ ግብር ጋር በተያያዘ 2 ጊዜ ከአንድም ሁለቴ ቋሚ ብረቱ የመለሰባቸውን ወርቃማ አጋጣሚዎች አግኝተው አልተጠቀሙበትም። ኤናር ቫሌንሺያ የቡድኑ አምበልም እንዲሁ ከ16 ከ50 ውጪ ከአንድም ሁለቴ አንዴ ከ16 ከ50 ውጪ አንዴ ደግሞ ከግብ ጠባቂው ጋር አንድ ለአንድ ተገናኝቶ ኳስን የመከነባቸው አጋጣሚዎች አሉ። ድሉን በሚገባ ያልተጠቀመ ቡድን ደግሞ ብዙ ጊዜ በእግር ኳስ ዋጋ ሲከፍል ይታያልና አይቮሪ ኮስት ያን ነገር ካፒታላይዝ አድርጋ ወይም ደግሞ ድሉን ተጠቅማ 3 ነጥብ ያሳካችበት አጋጣሚ ተፈጥሯል። ምድብ 5 ላይ ማለት ነው። ምድብ 6 ላይ አሁን ስቱዲዮ ባለንበት ሰዓት ላይ ስዊድን እና ቱኒዚያ እየተጫወቱ ይገኛሉ። ምድብ 6 ላይ ማለት ነው። የአንድ ቡድን ፍጹም የበላይነት እየተንጸባረቀበት መርሃ ግብር እየተመለከትን እንገኛለን በስታዲዮ BBVA ማለት ነው። 5-1 በሆነ ሰፊ ውጤት ስዊድን ይህን ጨዋታ እየመራች ትገኛለች። ያሲን አያሪ 2 ጎሎችን አስቆጥሯል። እንግዲህ ያው የተወለደው ቱኒዚያ እንደሆነ ይታወቃል። ያሲን አያሪ የብራይተን ተጫዋች ነው። በአማካይ መስመር ላይ የደስታ አገላለጹን ከመጠቀም ተቆጥቧል። ያው የትውልድ ሀገሩ ከመሆኑ ጋር በተያያዘ ማለት ነው። ከዞች አሌክሳንደር ኢዛክ፣ ቪክተር ዮኬሬሽ እንዲሁም ደግሞ ስቬንበርግ የጎሎቹ ባለቤቶች ናቸው። ሬኬክ የተባለው ተጫዋች ያው ተከላካይ መስመር ተጫዋች ነው። 43 ደቂቃ ላይ ቱኒዚያን ከሽፈት ያልታደገች ጎል ያስቆጠረው ተጫዋች እንደነበር የሚታወቅ ርዕሰ ጉዳይ ነው። ከዞች ይሄ ጨዋታ ሊጠናቀቅ የተወሰኑ ሰከንዶች ናቸው የሚቀሩት። የግራን ፖተር ቡድን እንግዲህ በድል የዓለም ዋንጫን የመጀመር እድላቸው በጣም ከፍተኛ ይመስላል። ይህ በእንዲህ እንዳለ ይሄ ጨዋታ በመጀመሪያ አጋማሽ 3-1 በሆነ ውጤት ስዊድኖች እየመሩ ነበርና ከ1966 በኋላ ኤክስፔክትድ ጎሉ XG 0.47 የሆነ
ጨዋታ ሲሆን ለመጀመሪያ ጊዜ ያደርጓል። ጎሎች ተቆጠሩበት እንጂ ሙከራ ያልነበረው መርሃ ግብር ስለመሆኑ በትልቁ ማንሳት ስለምንችል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ስፔን ከኬፕ ቨርድ ምሽት 1 ሰዓት፣ ምሽት 4 ሰዓት ደግሞ ቤልጅየም ከግብጽ የሚያደርጉት ጨዋታ በትልቁ ይጠበቃል። ያው ማየት ለሚችሉ ደግሞ መርሃ ግብሩን ለመጠቆም ያክል ሌሊት 7 ሰዓት ሳውዲ አረቢያ ከዩራጓይ ምድብ 8ን ይጀምሩታል። ከዛ ውጪ ኢራንና ኒውዚላንድም እንዲሁ ሌሊት 10 ሰዓት ሲል ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ ስፖርትን ከነሳን አይቀር ያው በሌላ ስፖርት ዘርፍ በጣም በስፋት ምናልባት የፊልም አፍቃሪያን የሚከታተሉትም የሚወዱትም ያለማችንም ትልቁ መነጋገሪያ እንዲሁም ደግሞ የፊልሚያ መናኸሪያ የሆነው አልቲሜት ፋይቲንግ ቻምፒየንሺፕ 33ኛ ዓመቱን እያከበረ ይገኛል። ይህ በእንዲህ እንዳለ የአሜሪካ የነጻነት ክብረ በዓል እየተከበረ ነው። ዩኤፍሲ ፍሪደም በሚል የ250ኛ ዓመት ከቀኝ ግዛት የወጡበትን እያከበሩ ይገኛልና በዚህ ሰዓት በኮሜን ኢቨንት በከባድ ሚዛን አሌክስ ፔሬራና እንዲሁም ደግሞ ሲሪል ጋን ፊልሚያቸውን እያከናወኑ ይገኛሉ። ገና የመጀመሪያው ዙር የጀመረበት አጋጣሚ ነው ያለው። ዶናልድ ትራምፕን ጨምሮ ሌሎች ጥሪ የተደረገላቸው ኤሊት ፖለቲሽያንን፣ የኪነ ጥበብ ባለሙያዎች እንዲሁም ሌሎችም ግለሰቦች ተገኝተው ዋይት ሀውስ ላይ በነጩ ቤተ መንግስት ይህ ፊልሚያ እየተከናወነ ይገኛል። ኮሜን ኢቨንት ላይ አሌክስ ፔሬራና ሲሪል ጋን ያደረጉት ፊልሚያ በሲሪል ጋን አሸናፊነት ተጠናቋል። ይህንን ተከትሎ በከባድ ሚዛን ኢንትሪም ጊዜያዊ በሆነ መንገድ ቀበቶ ወደ ፈረንሳዩ ተፋላሚ ሄዷል ማለት ነው። አሌክስ ፔሬራ በ3 የተለያዩ ክብደት እርከኖች ላይ ቀበቶ የማሳካት ህልሙን እንግዲህ ማሳካት ሳይችል ቀርቷል። አሁን ስቱዲዮ ባለንበት ሰዓት ደግሞ በከባድ ሚዛን በቀላል ሚዛን በትልቁ ከባድ ፊልሚያ ከመሆኑ ጋር በተያያዘ ነው ኢሊያ ቶፑሪያና እንዲሁም ደግሞ ጀስቲን ጌቺ ፊልሚያቸውን እያደረጉ ይገኛሉ። 3ኛው ዙር ላይ ደርሷል። ያው እንደምንመለከተው ነው ኢሊያ ቶፑሪያ ፊቱ የሌላ ሰው ፊት ነው ይመስለውና ጀስቲን ጌቺ በጣም አድቫንቴጅ እየወሰደ እንደሚገኝ አመላካሽ ጉዳይ ነው። ቀበቶ ያለው ኢሊያ ቶፑሪያ ጋር ነው። 17 ጊዜ አሸንፏል፣ ምንም ጊዜ አልተሸነፈም። የ18ኛ ፊልሚያ ነው። ይሆናል አይሆንም የሚጠበቅ ይሆናል። 2 ዙሮች ብቻ ናቸው የሚቀሩት።